በጋሞ ዞን በየካቲት 30 እና መጋቢት 1 ላይ በጣለው ከፍተኛ ዝናብ በርካታ ወገኖቻችን በናዳ በመሬት መንሸራተት አጥተናቸዋል። በዚህ ሂደት ላይ በርካታ ወገኖቻችን መጀመሪያ አደጋው ሲከሰት የነበሩ 4-5 የማይበልጡ ነበሩ። ነገር ግን ወገን ለወገን ይደርሳል በሚለው አገረኛ እንትን በባህላችን ሁሉም ሌሎች የጠፉ ወገኖቻችን በዚህ ሂደት ላይ ሌሎችን ለማውጣት በገቡበት እዛው አጥተናቸዋል። በጋጮ ባባ ወረዳ በማዞዶ ይሳ ቀበሌ ትልቁን ቁጥር የሚይዝ ሞት የተከሰተው፣ ሌላው በቦንኬ ወረዳ እንዲሁም በካምባ ዙሪያ ወረዳ በአጠቃላይ ወደ 125 ሰዎች ናቸው። ከዚህ ውስጥ እስከ ትናንትናው ምሽት ድረስ 81 ሰዎች አስክሬን ተገኝቶ ቀብር ስነ ስርዓት መፈጸም ተችሏል። እንግዲህ በዚህ ሂደት ላይ በዋናነት ማመስገን የምንፈልገው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ለጋሞ ሕዝብ ያላቸውን ፍቅር በደስታ ጊዜም ብቻ ሳይሆን በሀዘንም ተገኝቶ በማጽናናት በቦታው አደጋው በተከሰተበት ቦታ በመገኘት ህዝቡን አጽናንተው አበረታተው ቀጣይ የሚሰሩ ስራዎችንም በጋራ ለመስራት ለህዝቡም ትልቅ መልእክት አስተላልፎ ተመልሷል። በመቀጠልም የኢፌዴሪ ህዝብ ተወካዮች ብሔራዊ ሀዘን ቀን በማወጅ ለህዝባችን ያላቸውን አጋርነት በይፋ የገለጹበት በዚህ ከፍተኛ የጨለማ ወቅት የደቡብ ኢትዮጵያ ክልል መንግስት ከተከሰተበት ጊዜ ጀምሮ እስካሁን ባለው ሰዓት በአካል በመውረድ የክልሉ ፕሬዝዳንት ጨምሮ ሁሉም አመራሮች ባለሙያዎችም ሳይቀሩ ህዝባችንን ደርሰው በማጽናናትም ድጋፍ በማድረግም በማበረታታትም ትልቅ ድጋፍ አድርገውልናል። በክልላችን ያሉ ሌሎች ዞኖች፣ ወረዳዎች፣ ከተማ አስተዳደሮችም በአይነትም በገንዘብም ድጋፍ ከማምጣትም ባለፈ በቦታው ደርሶ አጽናንተው አልቅሰው አጋርነታቸውን ስለገለጹ የጋሞ ዞን አስተዳደር ከፍ ያለ ምስጋና ለክልሉ መንግስት ያቀርባል። የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ ድርጅቶች፣ ግለሰቦች በዚህ ሂደት በአይነትም በገንዘብም ድጋፍ አድርጓልና በዚህ በጋሞ ዞን አስተዳደር ስም እነሱንም ማመስገን እንወዳለን። ከዚሁ ጋር ተያይዞ በአደጋው ሂደት ላይ ነፍስ አድን ሰራተኞች በጎ ፈቃደኛ ሆነው በዚህ ሂደት ላይ ለከፈሉት ዋጋ የጋሞ ዞን አስተዳደር ከፍተኛ እውቅና እንሰጣቸዋለን። በመቀጠልም ይህን ክስተት በአገር ውስጥም ከአገር ውጭ ያለው ህዝብ ወገን እንዲሰማው መረጃውን እንዲያገኘው በማድረግ ሚዲያው፣ ጋዜጠኞች ትልቅ ሚና ተጫውቷልና ለነዚህም አካላት ዞኑ አስተዳደር ከፍ ያለ ምስጋና ያቀርባል። ሌላኛው ማመስገን የምንፈልገው በጋሞ የባህል የለቅሶ ስርዓት አለው። በዚሁ መሰረት በጋሞ ዞን ውስጥ የሚገኙ ሁሉም መዋቅሮች፣ የአገር ሽማግሌዎች፣ የባህል መሪዎች፣ የሃይማኖት አባቶችም በጋራ በመሆን በአካባቢ ቋንቋ ባለ እንደምንለው በጋራ ሀዘናቸውን የገለጹበት በደመቀ ሁኔታ ሀዘናቸውን፣ አብሮነታቸውን፣ ወገን ማጣታቸውን በጋራ ሆነው የገለጹበት ስለሆነ መላው የጋሞ ህዝብ በዚህ ሊመሰገን ይገባል። በመጨረሻም በዚህ አሁን የተከሰተውን አደጋ ድጋፍ በማድረግ ቀጣይነት ያለውን መልሶ ማቋቋም ስራዎችንም መስራት እንዲያስችል የጋሞ ዞን አደጋ ስጋት አመራር ከክልሉ አደጋ ስጋት አመራር እንዲሁም ከፌደራል አደጋ ስጋት ኮሚሽኑ ጋር በመተባበር ስራዎችን እየሰራ ነው የሚገኘው። በዚህ ሂደት በተለይ የሚሰበሰበው ድጋፍ በአይነትም በገንዘብ የሚሰበሰበው ወደ ተጎጂዎች በቀጥታ እንዲደርስ ከማድረግ አንጻር የጋሞ ዞን አስተዳደር ኃላፊነት ወስዶ በዚህ እስከ ቀበሌ ድረስ ባለሙያዎችንም አመራሮችንም የህዝብ ተወካዮችንም በዛ ቦታ ላይ አስቀምጠን
ተጎጂዎቹ እርዳታ መድረሱና አለመድረሱን በየጊዜው በየቀኑ በየሰዓታት ስቴሽን በዚህ መቆጣጠሪያም ሂደቱን የሚንከታተልበት ስርዓት አበጅተን እርዳታዎች እየደረሱ እንደሆነና በቀጣይነትም ይህ ተጠናክሮ የሚቀጥል መሆኑን በዚህ መግለጽ እንወዳለን። ሌላኛው በዚህ ሂደት ላይ ቀጣይ በዚህ ድጋፍ ላይ ያልተሳተፉ መሳተፍ ለሚፈልጉ የጋሞ ዞን አደጋ ስጋት አመራር የባንክ አካውንት አለ በንግድ ባንክ። በዚህ አካውንት ላይ ገንዘብ ማስገባት የሚችሉ መሆናቸውን ለወገን ይደርሳልና በኢትዮጵያም ከኢትዮጵያ ውጪ ያላችሁ ለወገኖቻችን ዛሬም ቀጣይ ስለሚቋቋምበት ቀጣይ ከዚህ አደጋ እንዳይከሰት ወይም እንዳይደገም ለማድረግ በጋራ ተረባርበን እንድንሰራ በዚህ አጋጣሚ ጥሪ አቀርባለሁ።